አንድ ቀን ልንገራችሁ፣ አታሰድቡን፣ በዓለም ሕዝብ ፊት አታሰድቡን። የኢትዮጵያ ፕሮቴስታንት እምነት ተከታይ ጀስት ተረጋጉ፣ ኩል ዳውን፣ ራሳችሁ ላይ ኑሩ፣ ራሳችሁን ቻሉ። ከእግዚአብሔር ቃል ጋር ራሳችሁን የሆነ የራስ ላይፍ ይኖረ፣ የራስ የጸሎት ጊዜ ይኖረ፣ የራስ የእግዚአብሔር ቃል ንባብ፣ የራስ ሪሌሽንሺፕ ከእግዚአብሔር ጋር ይኖረ። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን በርም ያልሆነ ጉዳይ ላይ ከፊት አለን። ማንም አይቀድመንም። ቶሞ ካለ መግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መጋኛ የመታ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ ለቃቃሚ። አልሰማችሁም ያልኩት? ለቃቃሚ ለማክበር ሲመጣ ሰግዳለሁ ይሳሰግድም ነው ጥያቄው። ይኸውልህ እኔ እኮ ጠቅላይ ሚኒስትሩ ቢመጣ እሱን ላከብረው ብዬ ዝቅ ጉልበቱ ሰግዳለሁ ይሳሰግድም ምን ብዬ ምን ይሰራልኛል ብዬ ነው አምልኮ አላለው። ሰግዳለሁ ይሳሰግድም ነው ጥያቄ። አላመልከውም። እኔ ታመልከዋለሁ ብዬ ጠይቄሃለሁ ወይ? በዚህ ነው ያክል ነው። ህሊናቸውን ተመልከቱ። እግዚአብሔርን እኔ እዚህ እየመጡ የሚወያዩ ፕሮቴስታንቶች ምን ያህል ለህሊናቸው የማይታመኑና ለእውነት መቆም የማይችሉ ሰዎች እንደሆኑ የጠየቁት ለጠቅላይ ሚኒስትሩ ትሰግዳለህ ወይ ነው። ምናምን እኔ አሁን ያልሁን ጥያቄውን አዳምጥ። ለጠቅላይ ሚኒስትሩ ትሰግዳለሁ ይለዋለኝ፣ አላመልከውም ይላል። ታመልከዋለሁ ብዬ ጠይቄዋለሁ ነው። አያችሁ፣ በዚህን ያክል ናቸው ፕሮቴስታንቶች። እሱን እንድትታዘቡ ፈልጋለሁ። አሁን ጥያቄን መልስ። ለጠቅላይ ሚኒስትሩ ትሰግዳለሁ ይሳሰግድም? ሲመጣ ዝቅ ብዬ ጉልበቱን እንትን ላለሁ። ምን ትላለህ? ላከበረው ለዛ ክብር የሚሆነውን ክብር እሰጣለሁ በአካል ሳገኘ። እኔ የጠየቅኩህ ግን ምንድን ነው? ዶክተር አብይን ስዬ ግን ሻማ ላበራ። የጠየቅኩህ ግን ምንድን ነው? ለመሳልም አይምሮ ይፈልጋል። በዚህ አይምሮ መሳል አይቻልም። የጠየቅኩህ ግን ትሰግዳለሁ ይሳሰግድም? ሳሊ መሆን እኮ ጥበብ ነው እኮ፣ የትምህርት ቤት ነው እኮ። ገብተህ ተምረህ አይምሮ ይጠይቃል ነው የምለው። አይምሮ ህሊና ይጠይቃል። በዚህ አይምሮ ምንም አይነት ስዕል ለመሳል አቅምም አይኖርም። ወደ ዋናው የጠየቁን ከዚህ በኋላ አንዴ ከዚህ በኋላ በምትሄድበት መንገድ አናግርሃለሁ፣ እንዳይከፋሽ። በጣም በክብር ተው እያልኩ የሆነ ቦታ ስትሄድ ራሱ የሆነ ኦፌንድ ለማድረግ ስታስብ እንኳን ተው እያልኩ ነው ሳወራ የነበረው። ከዚህ በኋላ በሚገባ ቋንቋ አናግርሃለሁ፣ ምክንያቱም የፈለግከው እሱን ስለሆነ ማለት ነው። አሁን የጠየቅኩ ትሰግዳለሁ ይሳሰግድም እንጂ ታመልካለሁ ይሳታመልክም ስላልሆነ አዎ ሰግዳለሁ ወይ አልሰግድም ብለህ በቀጥታ መልስ። ለምን ነው ዋናው የማናወራው? ዋናውን እያወራን ነው። ትሰግዳለሁ ይሳሰግድም? እኔ ነገ ኮይን ከመለስክልኝ እኔ ኦርቶዶክስ ትሰግዳለሁ ይሳሰግድም? እኔ እኮ ለማንም አልሰግድም። የአምልኮ ብዬ እኮ የምሰግድለት እኔ አምልኮ ነው የምንድን ነው አልጠየቅኩህ። የጠየቅኩህ ወዳጄ፣ እኔ ጉልበቴን ለማንም አልንበረከክም። ጉልበት ሁሉ የሚንበረከክለት አንድ ነው የሚለው መጽሐፍ ቅዱስ። ለጉልበትን ለእንተና ተንበርክኬ ለእንተና በዚህ ጉልበት አልንበረከክም። እሺ፣ እዛ ክፍል ላይ አሁን ያነበብከው ክፍል ላይ ለንጉሱ ሰግደዋል ወይስ አልሰገዱም? ሰግደውለታል። ለክብሩ የሚመጥነውን ንጉስ ነው፣ እግዚአብሔር ነው የሾመው። ለእሱ የሚሆነውን ክብር አድርገዋል። ለንጉስ ሲሰገድ የአምልኮ ለእግዚአብሔር ብቻ ነው። ማንም ለንጉስ ይገባል አላለም። ያልተጠየቀውን አታውራ። ለንጉስ ሲሰገድ የአምልኮ ነው አይደለም? ንገረኝ እስኪ። ለንጉስ ሲሰገድ የአምልኮ ነው ወይስ አይደለም? አንተ ለይተህ ንገረኝና ይግባኝ። ያልገባኛል አንድ ስለሆነብኝ ነው። በቃ ስላልገባህ ማውራትን ይሄ ምላስ የሚረዝመውን ትቆጥባለህ ማለት ነው። ከቅድም ጀምሮ በጣም ታስረዝማለህ። እሱን ስላልገባህ ነው ብዬ አሁን ዝም ብለህ ስማ፣ ችግር የለውም። የምታደርገውን ስግደት እስኪ ንገረኝ ለይተህ። በጣም ጥሩ። ያነሳሁትን ጥቅስ መጀመሪያ አንተ ትጨርሰውና ከዛ እኔ ያብራራለሁ። ችግር የለም። ይሄን ነገር ይችን ብቻ ከነገርህ በቂ ነው። ይችን ብቻ። ይሄ ሰውዬ ጆሮን ይዞ ነው የሚያወራው በጌታ ስም።
እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሲሰግዱ የእግዚአብሔር የአምልኮ የንጉሱ ደግሞ የአክብሮት መሆኑን በምን አውቀ ነው? አይ ሊያከብሩት ነው ያልከኝ። እንግሊዘኛው አምልኮ ነው አይለው። አውጣው እንግሊዘኛው ለእግዚአብሔር የሆነውን የአምልኮ ነው እንደሚል ደግሞ ታሳየኛለህ ማለት ነው እዛው ጋር። እሱን አይ ወደ ዋናው እንሄድ እንጂ እሱ ችግር የለውም። ለንጉሱ ሲሆን የአምልኮ አይደለም ብሎታል፣ ለእግዚአብሔር ሲሆን የአምልኮ ነው ብሎታል ብለህ ታሳየኝ። አውጣና ቦርናጌ ከዚህ በኋላ ውይይቱ ላይ ብቻ አተኩር አውራ። ልታስወጣኝ ነው እንዲህ ልትለኝ ነው እያልክ ሮሮ አታቅርም። ማይክህን ዘግተህ ከቲክቶክ ወጥተህ ቁጭ ብለህ ታለቅሳለህ ስትፈልግ ማለት ነው። አሁን ለቅሶውንም እየየውንም ትተወውና ውይይቱ ላይ ብቻ አተኩረህ ጥቅሱን አውጥተህ ታነባለህ። ጤና ይስጥልኝ ወገኖች፣ የዛሬ መልእክቴ ለእህት ብርቱካን ጣሰው እና ሌሎችም እህቶች ነቢይ ነን እያላችሁ በየፌስቡኩ፣ በየቲክቶኩ፣ በየዩቱቡ መልእክት ለምታስተላልፉ በነቢይ ላይሰንስም እዚህ አሜሪካም ለምትመጡ ወደ ዱባይም የምትሄዱ አላችሁ፣ አውሮፓም የተለያየ ቦታ በነቢይ ላይሰንስ ኢንተርናሽናል ቸርች እያላችሁ ለምትንቀሳቀሱ በድፍረት የሀገር መሪ ስም እየጠራችሁ በድፍረት ጌታ እንደዚህ ያሳይቶኛል የምትሉ ደፋሮች እባካችሁ ይህን ክፉ ድርጊታችሁን አቁሙ። ነቢይ አይደላችሁም፣ ነቢይትም አይደላችሁም ሴቶቹ፣ ነቢያትም አይደላችሁም ወንዶቹ። የሆነ አጋጣሚ ነው የተፈጠረው እንዲህ አይነት ድፍረት ለመድፈርና እኔ ወንጌል አማኞች ላይ መከራ ታመጣላችሁ ደግሞ ማምጥታችኋል የሚል ከፍተኛ ስጋት አለኝ። ዘመናት እንደዚሁ አይቀጥሉም፣ ይለዋወጣሉ ዘመናት። እንደው እግዚአብሔር ይመስገን በእድሜ ባርኮኛልና በደርግ ጊዜ ያልተነሳ የኢትዮጵያ ነቢይ አሁን ከየት ነው የመጣው? በዛ በጭንቅ ሰዓት፣ አሁን በነፃነቱ ሰዓት ምንስ ነፃነት አለ? እንደውም የሀገር መሪዎች ተጨንቀው ተጠበው ባሉ ሰዓት ነቢይ ነን እያላችሁ የድፍረታችሁ ድፍረት ሚዲያ ላይ ያንን ውሃ የማያነሳ መልእክታችሁን የምታስቀምጡት ከነባሮቹ የወንጌል አማኞች አብያተ ክርስቲያናት ተገንጥላችሁን የወጣችሁት። ምክንያቱም ምንም ኢንተርሪሌሽን የላችሁም። ከዚህ በኋላ ገንዘብ የመሰብሰብ ነፃነታችሁን ሁላችን እናውቀዋለን። ዝና የማግኘታችሁን፣ ከዛ ደግሞ ወደ አውሮፓ፣ ወደ አሜሪካ፣ ወደ ዱባይ የመምጣታችሁን ሁኔታ ልታመቻችሁ ነው አይደለ? ነቢይ ነን ብላችሁ ላይሰንስ ያወጣችሁ። እውነት እንነጋገር። የዋሁ ግን ሞኙ ምመን ግር እያለ እናንተ ገብታ የእግዚአብሔር ክብር የተገለጠበት ነቢይ በጣም እኮ ነው የሚያስቀው። እኔም እኮ ግር ብዬ አውቃለሁ አይኔ እስከሚከፈል ድረስ። ወይኔ ኢትዮጵያ ሕዝብ ያሳዝናል። በስንቱ ነው የሚሞኘው? ትንቢት መናገርን በብርቱ ፈልጉ ይላል የእግዚአብሔር ቃል፣ ሐዋርያው እንደጻፈው። ያ ለኮንግሪጌሽኑ ለማህበረ መናኑን የተሰጠው ጸጋ ነው እንጂ ነብይት ገሌ ነብይ ገሌ እያላችሁ አገር አበላሻችሁ። አሁንም አልመሸም ንስሐ ለመግባት። ራሱንም ያዋርድ እስቲ ማን ነው ከእናንተ መሃል በድያለ ኢትዮጵያ ሕዝብ የሚል? ቲክቶክ ላይ ደግሞ በጣም ጥሩ እድል ተከፍቷል። ቲክቶክ ላይ ንጽጽር የሚባል ነገር ተምረናል። ብዙ ማናውቀውን እየተማርን ነው። እስቲ ኑና ቲክቶክ ላይ እኔ ነብይ ነኝ ብላችሁ እስቲ አስረዱን። ቃል እየጠቀሳችሁ ኬት የምታመጡት ቃል የለም። ኦሪጂንም የላችሁም። ወጥታችኋል፣ ከአብያተ ክርስቲያናት ተገንጥላችኋል። ስለዚህ ወንጌላውያን አብያተ ክርስቲያናት እባካችሁ ንቁ። ይሄ ቀልድ አይደለም። እኔ አሁን እንደምስቀው ቀልድ አይደለም። መዘዛል፣ ሰበብ አለው። ብዙ ቦታ ተነካክቷል። አሁን እህታችን ብርቱካን ጥሩ መግለጥ አምጥታለች። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ከመምጣታቸው በፊት አንድ ቦታ እየተጸለየ አንተ ጠቅላይ ሚኒስትር ትሆናለህ ያለችው ያ ትልቅ መግለጥ ነው። ግን ነቢይ አያስብልም። የመግለጥ ስጦታ ነው። አንቺ ብቻ አይደለሽም፣ ብዙዎች ያገለግላሉ። እኔም ራሴ ያገለግላለሁ። ጠጋ ብላችሁ ቤተሰብ ብትጠይቁ የእህቴ ልጆች ይነግሯቸዋል። አያለሁ ህልም። ሰው እኮ ህልም ያያል። የወንጌል አማኝ ብቻ ነው ህልም የሚያየው።
ሙስሊሞችም ያሉ ኦርቶዶክሶችም ያሉ እግዚአብሔር በህልም ይናገራል። መጽሐፈ ኢዮብ ላይ ተጽፏል። ሄዶ ማንበብ ነው ጊዜ ሰጥቶ። አሁን እኔ ያሳሰበኝ የወንጌል አማኞችን መከራ ውስጥ እየከተታችሁ ነው። የመንግስት ባለስልጣኖችንም እያሞኛችሁ ነው። ነብይ የሚባል ላይሰንስ በዘመን ታይቶ ያውቃል? ኢትዮጵያ ውስጥ ለነብይ ላይሰንስ የሚሰጥበት እንግዲህ ግብሩንና ቀረጡን በአመት ይክፈል እንጂ እንግዲህ ሰይጣንም በእርግጥ ሰይጣንንም ላምልክ ካለ በሰይጣን ስም የሆነ ነገር ልክፈት ካለ እኮ መከልከል አይቻልም። በዲሞክራሲው ዘመን አይደለ ልበል እንጂ። አሁን እህቴ ሆይ ያመጣሽው መልእክት ጥሩ ነው፣ ግን ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ከመጡ በኋላ የሚያጋጥማቸው መከራ ምንም የገለጽሽው የለም። ህወሓት ብድግ ብሎ ጦርነት እንደሚከፍቱ የኦሮሞ እሊቶችና የትግራይ እሊቶች እየተጋጩ እየተሻኮቱ ሄደው ወደ ጦርነት እንደሚደርሱ ምንም የገለጽሽው ነገር የለም። እኔ እነሱ ያሳዝኑኛል። እናንተን የሚሰሙ ከሆነ በጣም ነው የሚያሳዝኑኝ። በፍጹም ኢትዮጵያ ውስጥ ነብይ የለም እንዳትሰሟቸው። ለራሳችሁ ተንበርክካችሁ ግንባራችሁ መሬት አስነክታችሁ በጌታ በኢየሱስ ስም ጸልዩ። በእርግጥ የሚጸልዩ አሉ በወንጌላውያን አብያተ ክርስቲያናት። በጣም ባይገርማችሁ ኦርቶዶክስ ዘመዶች ልንገራችሁ፣ በእኛ በወንጌላውያን አብያተ ክርስቲያናት ስርዓት ሌሊት ቀንና ቀን የሚጾሙ አሉ። በቃ ልጆቼን አሳድጌ ጨርሻለሁ፣ ልጄን አይቻለሁ፣ ቀሪ ዘመኔን ልጸልይ ብለው ለክርስቶስ ወንጌል ልኑር ብለው ቀንና ሌሊት የሚጸልዩ የተከበሩ እናቶች አሉ። በሙሉ ወንጌል አሉ፣ በመሰረተ ክርስቶስ አሉ፣ በቃለ ሕይወት አሉ፣ በእያንዳንዱ የወንጌላውያን አብያተ ክርስቲያናት ውስጥ አሉ። እኔ አውቃለሁ። በወንጌላዊት ቤተክርስቲያን መካነ ኢየሱስ ለረጅም ጊዜ አውቃለሁ። የምልጃ ጸሎት የሚባል አለ። ቅዳሴ ስነ ስርዓቱ ሁሉ አልቆ ስብከቱ ዝማሬው ካለቀ በኋላ መጨረሻ ላይ ጊዜ ይሰጥና ሰዎች ወደ መድረክ ተጠርተው የምልጃ ጸሎት ለአገር ይደረጋል። በወቅቱ ጉዳይ ላይ አበክረው ይጸልያሉ። አሁን እነዚህ አሪፎቹ መጥተው እነሱ ጸልየው እነሱ ከሰማይ መልእክት እንደሚያመጡ አስመስለው ህዝቡን አጃጅለው አሜንታም አግኝተው ብዙ ተከታይም 10,000 ተከታይ ለነሱ ብዙ 10,000 የፌስቡክ ተከታይ አግኝተው በዛም ላይ ሰልሳጥተው አሜሪካም ዱባይም እንግዲህ ሄዱ። እንግዲህ ተከፈተ በሩ ተብሎ ማለት ነው። አሁን ምንድነው በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ላይ እግዚአብሔርን በመምሰል በጭምትነት ጸጥና ዝግ ብለን ልመና እንዲደረግ ምልጃ ጸሎት እንዲደረግ እመክራለሁ ይላል። ስለማን? ስለ ነገስታት። እንግዲህ በድሮ አጠራር ነገስታት ነው። ጠቅላይ ሚኒስትሮች፣ ፕሬዝዳንቶች፣ የጦር አዛዦች በሙሉ አገር የሚያስተዳድሩ አካላት በትክክሉ ምልጃና ጸሎት እንዲደረግላቸው በአዲስ ኪዳኑ ቃል አሁን በጠቀስኩላችሁ በመጀመሪያ ጢሞቴዎስ መልእክት የሐዋርያው መልእክት ወደ ጢሞቴዎስ ተጽፏል፣ ተደንግጓል። ከሐዋርያው የሚበልጥ የለም። ጸልዩ ነው እንጂ ተንብዩ የተባለ ነገር የለም። ራእይ ያየን እያላችሁ በጣም ደፋሮች። እህታችን ብርቱካን ጣሰው ብቻ አይደለችም፣ ሌሎች ስማችሁም አላቃችኋለሁ። የመጨረሻ ደፋሮች። ይሄ አይቀጥልም፣ ዘመን እንደዚህ አይቀጥልም። እንዳልኩት እግዚአብሔር በእድሜ ባርኮኛል። በደርግ ጊዜ ያልመጡ ነቢያት እንግዲህ የማን መንፈስ ነው የሚልከው? ነብይ ወደ ኢትዮጵያ የሚልከው ማን ነው እስቲ ብለን እናስብ። አሁን በብልጽግና አገዛዝ ዘመን ነው እንደ እግዚአብሔር ነብይ የሚልከው? ኖ፣ ይሄ የሐሰት መንፈስ ነው። ስለ ደሃ ግድ የሌለው፣ ስለሚካሄደው ጦርነት ግድ የሌለው፣ መንገድ ላይ ስለሚወርቀው ግድ የሌለው፣ ስለራሱ ምቾት ብቻ የሚያስብ፣ ዱባይ ደርሶ ለመምጣት ብቻ የሚያስብ። እኔ መንግስት ቢሆን ገንዘባቸውን ነው ማግደው። ምክንያቱም የሰሩት ፋብሪካ የለም፣ ከመመን የሰበሰቡት ብር ነው ያለው። አዎ ብዙ የሚያስቆጣ ነገር አለ በውስጣችን። ሰው ነን፣ እንቆጣለሁ። የቤተሰብ አባሎቻችንን አተናል። በእናንተ ትንቢት ነብይ አይደላችሁም ስትባሉ ስሙ። በፍጹም ነብይ አይደላችሁ። ከባድ ድፍረት ነው የደፈራችሁት። እኛን አዋርዳችሁናል። የወንጌል አማኞች ምን ብላችሁን ያዋረዳችሁት? ሰው ሁሉ እኩል ነው የሚያየው። የኢየሱስን ስም ስለምትጠሩ ሙስሊሞችም ኦርቶዶክሶችም አንድ ላይ ጨፍልቀው ነው የሚያየው። ሁላችሁም ጴንጤዎች አሁን የእናንተን ስም ይጠራሉ። ብርቱካን ሲሉ ነበር። እኔ ማናት ብዬ ነው ቆይቼ ያወቅኩት። በምፖስተው ቪዲዮ ላይ ብርቱካን እያሉ ይጠራሉ፣ እዩ ጩፋ እያሉ ይጠራሉ። ተደናግሯል። አሁን ምዕመን ወንጌላዊ ምዕመን ተደናግሮ ወንጌል መስበክ አልቻልንም። እኛ ጌታ ኢየሱስ ክርስቶስን ለመስበክ ስንወጣ የእዩ ጩፋ አምላክ ነው የሚመስለው፣ የብርቱካን ጣሰው አምላክ ነው። ኖ ወይ
ጎራን ላይ ነቢያት በአንድ ጥግ የወንጌል አማኞች በነበራችሁበት ነብይ የዘራውን ራሱ ይጨድ። ለምን መከራ እየዘራ ነው፣ ወንጀል እየዘራ ነው። ወንጀል የዘራ ነገ መታሰር ነው የሚያጭደው። አዎ ይዘገያል እንጂ በፍርድ ሂደት ፍትህ ያገኛል ተጠቂ። እናንተ ዛሬ ይድናል እያላችሁ የገደላችሁት ጨውና ዘይት እየሸጣችሁለት መድኃኒት እያስጣላችሁ የገደላችሁት ህዝብ ቤተሰብ ልጆቿን ህፃናት የሟቾቹ ልጆች ህፃናት አሁን አድገው ይደርሳሉ፣ ፍርድ ቤት ይገትሯቸዋል። ስለዚህ እባክሽ ብርቱካን አስተውይ። ሙራን ልጆች ሊኖሩሽ ይችላሉ። ነገ ነብይት ናት አይደል እናታችሁ ብለው ልጆች ይጠይቋቸዋል። ጓደኞች ምን ብለው ነው የሚያስረዱት? ዛሬ ቀን ሳይመሽ ነብይት አይደለሁም እኔ ወደ ነባሯ ቸርች ተመልሻለሁ በይ። ምንም አይጠቅምም፣ ምንም አይጠቅምም። የተናገርሻቸው መልካም ነገሮች ሊኖሩ ይችላሉ፣ ግን ችግሩ ያመዝናል። ከጥቅሙ ይልቅ ጉዳቱ ይከብዳል። ብዙ ማውራዋል፣ ብዙ ሰው ስቷል። እኔም ስቼ ነበር የተወሰነ ጊዜ እኮ እኔም እኮ ቀጠል ነበር። ግር እያሉ ከሚሄዱት ጋር ሄድ ነበር። እግዚአብሔር ክብር ተገለጠ ብዬ የለም እና አንቺ ያለሽበት ጉባኤ መጥቼ ነበር አንድ ጊዜ። ማንም ሰው እኔ ብርቱካን ብለው ቢጠራኝ ስልክ አልመለስም አልሽ። ነብይት ብርቱካን አሁን ወደ ጌታ ሄዷል። በህይወት የለም፣ በመሞቱ አዝነናል። በርግጥ ጆሹዋ አባቴ ዲ ነበር። የጆሹዋን እንደዚህ ምስል አሁን ኦርቶዶክሳውያንን ስትከሱ ትገርሙኛላችሁ። የጆሹዋን ምስል ከመድረክሽ ስር እንደዚህ አኑረሽ ጆሹዋ አባቴ እስቲ ይገርመኝ ነበር። ኢየሱስ እያለ ጆሹዋን መጥራት። ጆሹዋ ተወዳጅ ነው፣ ብዙዎቻችን እንወደዋለን። ብዙ ድሃ ያገለገለ ሰው ነው። ግን ጆሹዋ አባቴ ቲ ነበር። ብዙ ህዝብ ተደናግሯል። ፕሊዝ ብርቱካን ያጠፋሽው ይበልጣል። አሁን ልጆችሽ ፊት አስተውይ። ንስሐ መግባት ለእኔም ለእናንተም ለሁላችንም ክብር ነው። ያጠፋነው ነገር ሲነገረን እኔም እኮ አጠፋለሁ። በቤተሰብ ደረጃ ላጠፋ እችላለሁ። እዚህ ባለሁበት ምዕመናን ኮንግሪጌሽን ባለኝ ኮኔክሽን አጥፍቼም ሊሆን ይችላል። ሲነገረኝ ብዬ አስተውዬ ውያ ድሬ እንደ ሰው አስተውዬ ኦኬ ይቅርታ አድርጉልኝ ማለት ነው ከልብ። እና እነዚህ አሁን እናንተ እስቲ ቀበቶ ካላችሁ ቀበቶውን በደንብ ታጠቁና ነው ቲክቶክ ላይ ነው እንወያይ፣ እስቲ ንጽጽር እንወያይ፣ እንነጋገር። ነብይ ነን በሉ እስቲ አትሉ ስላልሆናችሁ አትሉ። ያ ግር ብሎ እንደ ግሪሳ ወፍ የሚከተላችሁ የዋሁ ምመን ደሃው ምመን ቁርስ ሳሰጡት ምሳ ሳሰጡት እዛ ውሎ ደርቆ አንጀቱ ደርቆ ቤቱም ሄዶ የሚበላው የሌለ ምስኪኑ ምመን እሱ ነው እንጂ የሚከተላችሁ። እስቲ አሁን ቲክቶክ ላይ ነውና ነብይ ነን በሉ ወይ እናንተ ጀሌዎች ተከታዮች ይምጡና ያሳምኑ። እኔ ልፈርድ የለም እግዚአብሔር ብቻ ከፍ ይበል እና ተመለሱ፣ እንጫወት። እውነት እኔ በአካል ባገኘሽ እንዲህ ነው ማወራሽ። አሜት አይደለም። እዩ ጩፋንም አንቺንም ሌሎች ሁላችሁ ወንድሞች ነብይ ነን ያላችሁ ኑ ቲክቶክ ላይ ኑ። ስልካችሁ ላይ ስክሮል ታደርጋላችሁ፣ ማየት አትፈልጉም። ጥላቻ ከልባችሁ ያሰግዱ ኑ። ለምን ተዋርደናል? አዋረዳችሁ ነው ወንጌል አማኞች። ሁሉም ሰው ኢየሱስ የሚል በሙሉ አንድ ላይ እዩ ጩፋ ይላሉ። እኔ በሄድኩበት ሁሉ ሜሴንጀር ላይ ቲክቶክ ላይ እዩ ጩፋ ነው የሚሉኝ። ደነግጣለሁ። እንደሄን ያህል ጭንቅላታቸውን ጎርታችኋል አይደል? አይን አላስተዋላችሁ ወገኖች። ቡርቴ አንቺም ተመለሺ፣ አብረን እናገልግል ተያይዘን። ቀላል ነው እኮ ያኔ ስተት መንገድ መተው ነው። ነብይ አይደለሁም ቃጅቼ ነው ወይ ተቃሽቶልኝ ነው በይ። ጸጋው እንደገና ይገለጣል፣ ክብርና ምሕረት ይመጣል። መመለስ ነው ወደ ነበረ እናት ቤተክርስቲያን። ተባረኩ። የነገ ሰው ይበለ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። ዶክተሮቹን ያድናል፣ አባቶችን ያድናል። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። ውሸታም ነህ፣ አፍህና ልብህ ሌላ ነው። ውጊያችን ከስጋና ከደም ጋር አይደለም፣ ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም። የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው፣ በካሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው። አንተ ሰለፍ የኦርቶዶክስ ምዕመን ስላለህ አንተ በዚሁ አጋጣሚ ግባህ እስቲ። ያንተ መጽሐፍ ቅዱስ አለማንበብ አይደል እንደ እባቡን ያነገሰው? ያንተ የኦርቶዶክሱ መጽሐፍ ቅዱስን አለመመርመር አይደል እንደ ያነገሰው? አንቺስ ብትሆኚ ኦርቶዶክሳዊ መጽሐፍ ቅዱስ ብታነቢ ለባቡ አንሰሽ ነው እንዴ? በተኩላና በእባብ ላይ ትጫሚያለሽ፣ አንበሳና ዘንዶ ትረግጫለሽ። ይሄ ስልጣን ተሰጥቶሻል። ለምዕራብ ተረት ኦርቶዶክስ፣ ለአውሮፓ ርኩሰት ኦርቶዶክስ፣ ለዲያብሎስ ግሳት ኦርቶዶክስ፣
ለአሪዮስ፣ ለመቅዶኖስ፣ ለንስጥሮስ መልስ መስጠት ትችላለህ። ልንገርህ፣ ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ተባረኩ ወንድሞቼ እናቶቼ። በዚህ ልሰናበታችሁ ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ ቢፈቅድ እንገናኛለን። በጸሎታችሁ አስቡኝ። በእውነት የምር ጸልዩልኝ። በተለይ ቦታ ጠቦኛልና የልጆቼ ድምፅ በጣም እየገባ አሁን በጣም አስቸገረኝ። እግዚአብሔር ወደ ሰፊ ቦታ አውጣው ብላችሁ ጸልዩልኝ። እግዚአብሔር የሚያሳያችሁ ህልም የሚናገራችሁ ነገር ካለ በውስጥ ኮንታክት አድርጉኝ። ሜሴጅ ላይ እዚሁ ተናገሩ እውነቱን ብሎ የሚለው የቲክታክ ሜሴጅ ላይ በውስጥ ያሳያችሁ ነገር ካለ ጌታ ጻፉልኝ። ሪከርድ ማድረግ እንኳን አይቻልም። ሜሴንጀሬን የምታውቁ ስልኬን የምታውቁ በውስጥ ጻፉልኝ። ካልሆነ ወደ ሰፊ ቦታ እንዲያወጣኝ። ቤት ጠበበኝ። 3 ልጆች አሉኝ ከሚስቴ ጋር እና ከኔ ጋር 5 ነን። በጣም ጠባብ ነው። ሳሎን ላይ ነው የማገለግለው። ድምጻቸው እየገባ በጣም እንትን አልኩኝ። እነሱንም ጭምር ማፈን አሁን ስላደጉ እና ጸልዩልኝ። እግዚአብሔር ጸሎትን ይሰማል፣ ሰምቶም ደግሞ ይመልሳል። ተባረኩልኝ። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ የሚያሳያችሁ ነገር ካለ ልትነግሩኝ ትችላላችሁ በውስጥ መስመር። ሰላም